السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه. إن شاء الله تعالى بالله فكات زارين من مامارو كسورة الإنسان من النمار الليلة، مكنياتهم الله سبحانه وتعالى አንቀጽ ቁጥር 29 ላይ ምን ይላል? ኢነ ሃዚህ ተዝኪራ። ይሄ በዚህ ውስጥ እኮ የምትመከሩበት ጉዳይ ለእናንተ ትገሰጹበት ዘንድ መመከሪያ ነው። ኢነ ሃዚህ ተዝኪራ። በምን ጉዳይ ነው አላሁ ስብሓነሁ ወተዓላ እኛን ሊያስታውሰን የፈለገው የሚለውን ባላህ ፍቃድ እንመማራለን። አዑዙ ቢላሂ ሚነ ሸይጣን ረጂም። አዑዙ እጠበቃለሁ ቢላህ በአላህ من الشيطان كسيطان الرجيم كالله أزنت كتبارك الله سبحانه وتعالى من سيلا ززن وإذا قرأت القرآن فاستعيذ بالله من الشيطان الرجيم. قرآن اللي تنبس التل كمان بدأت بفيت كزي كترجمو كني إزنت كتبارك سيطان بني تتبكيلا مكنياتهم سيطان በጣም ትጉም የሚሆነው በጣም የሚበረታው የጌታችንን ቃል እንዳንጠቀምበት በማድረግ ላይ ስለሆነ ማለት ነው። እሱንም ከማንበብ ላይ በሱም ከመስራት እንድንዘናጋ በማድረግ ላይ ስለሆነ ቁርአንን ከመቅራታችን በፊት ምን ብለን እንጀምራለን? የሰው ልጆች ሁሉ ጠላት የአላህ ጠላት የሆነው ሰይጣን አላህ ሆይ ከሱ ጠብቀን እንላለን። አዑዙ ቢላሂ ሚነ ሸይጣን አረጂም። ኸይር ቢስሚላሂ ረሕማን ረሒም። አለች አይደል? ባኡል ኢስቲዓና የመታገዣው አባ ትባላለች። አላህ ሆይ እገዛህን መፈልግ ሲሆን በአንተ ስም ጀመርኩኝ። ቢስሚላህ በአላህ ስሞች በጠቅላላ። አርረሕማን ከስሞች ውስጥ ሁለተኛ ስሙ ማን ነው? አርረሕማን የሰፊው እዝነት ባለቤት። ቁርአን ላይ አንድ ምዕራፍ ላይ ብቻ አርረሕማን በሚለው ስሙ ጀምሯል። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላሁ ስብሓነሁ ወተዓላ 100 እዝነቶችን ፈጠረ። ወደዚች ምድር ላይ የላካት አንዷን እዝነት ብቻ ነው። ከዚህችም አንድ እዝነት ውስጥ ነው እንስሳ ልጇን ልታጠባ ስትል እግሯን የምታነሳዋ ልጇን ላለመጉዳት። ግልጽ ነው አይደል? ስለዚህ አርረሒም። ሁለተኛው ደግሞ ወካነ ቢልሙእሚኒነ ረሒማ። ለአማኞች እኮ የሚያዝን ጌታ ነው። መቼ? አኼራ ላይ። የመጀመሪያው አርረሕማን የሚለው እሱ ላይ ያመፁበትንም ያመኑለትንም የካዱበትንም ሁሉንም በእዝነቱ ያጠቃቅማል። የሚቀጥለው ዓለም ላይ ግን በፍትሃዊነቱ ለአማኞች ብቻ ነው የሚያዝንላቸው። ስለዚህ አርረሒም የምትለዋ ሩህሩህ የምትለዋ የትኛውን ነው የምታስይዘው? ወካነ ቢልሙእሚኒነ ረሒማ። የሚቀጥለው ዓለም ላይ ይታዘንላቸዋል። ስለዚህ ከዚህ አረፍተ ነገር ስንት ያላህ ስሞችን እንይዛለን? 3 አላህ፣ አርረሕማን፣ አርረሒም። ስንት የአላህ ባህሪዎችን እንይዛለን? 2 አርረሕማን እና አርረሒም የሚሉት አንድም ባህሪ ነው የሚጠቁሙት። ምድር እዝነቱ። አላህ የሚለውስ የተመላኪነት ባለቤት የሆነ። ስለዚህ ከዚህ ምን እንይዛለን? የአላህ ስሞች በጠቅላላ መገለጫ ባህሪ አላቸው፣ ስም ብቻ አይደሉም። አላህ የሚለው ከምንድን ነው? ማዕሉህ ተመላኪ የሆነው ጌታ ማለት ነው። አርረሕማን አርረሒም ደግሞ ምኑን የሚጠቁሙ ስሞች ናቸው? የአላህን አዛኝነት። እዝነቱ በምን አይነት ደረጃ ነው? ወረሕመቲ ወሲዐት ኩል ሸይ። እዝነቴ እኮ ሁሉን ነገር ሰፋች። በሌላ ሐዲት ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላሁ ስብሓነሁ ወተዓላ ፊ ሐዲት አልቁድስ ኢነ ረሕመቲ ተስቢቁ ገደቢ። የኔ እዝነት እኮ ቁጣዬን ትቀድመዋለች። ስለዚህ ከዚህ ምን እንይዛለን? አላህ ይቆጣል፣ አላህ ያዝናል። ከቁጣውና ከእዝነቱ ግን የቱ ይቀድማል? እዝነቱ ይቀድማል። ኸይር የመጀመሪያ አንቀጽ هل أتى على الإنسان حين من الدهر لم يكن شيئا مذكورا. هل أتى ማለት وقد أتى ማለት ነው። በእርግጥ እኮ መጥቷል። على الإنسان በሰው ልጅ ላይ። የሰው ልጅ አባት አለ ማ አደም አለይሂ ሰላም። ከሱስ ቀጥሎ የተቀረነው የሰው ልጆች አለ። ይሄንን አንቀጽ የፈሰሩ ዑለማዎች ለሁለት ከፍለውታል። ወቀድ አታ አላ አቢና አደም፣ አባታችን አደም ላይ እኮ ረዥም ዘመን ከርሞበታል። መቼ? ጭቃ ሆኖ ተፈጥሮ
ነፍስ እስክትነፋበት ጊዜ ድረስ አንድ። ሁለተኛ የተቀሩት የሰው ልጆችም የፍትወት ጠብታ ሆነው ማይወሱ በእናታቸው ማህፀን ውስጥ እኮ ነበሩ። ኢነ ሀዲህ ተዝኪራ ብሏል አላለ 29ኛው አንቀጽ ላይ ሊያስታውሰን የፈለገው ነገር አለ። አላሁ ስብሓነሁ ወተዓላ እናንተ የሰው ልጆች ሆይ ሀል አታ አልመጣምን? በእርግጥ እኮ መጥቷል። አለል ኢንሳኒ በሰው ልጅ ላይ ሒኑ ወቅት እኮ አልፏል። ሚን ደህሪ ከዘመናት በፊት ለም የኩን የሰው ልጅ እኮ አልነበረም። ሸይአን አንድ ነገር መዝኩረን ሚወሳ እኮ አልነበረም። እዚህ ምድር ላይ ዛሬ የምንንቀሳቀሰው ሰዎች በጠቅላላ ከዘመናት በፊት ምንወሳ አልነበረም። ምን ነበር? ራሱ አብራራለን እንገሰጽ ዘንድ ኢና እኛ እኮ ኸለቅነል ኢንሳን የሰው ልጅ ፈጠር ነው ሚን ኑጥፈቲ ከፍትወት ጠብታ አምሻጂ ማለት የተደባለቀ ከሆነ ከምንና ከምን ሚን ሱልቢ ወተራኢ የወንድ ልጅ ስሜት ከምንድን ነው የሚወጣው? ከጀርባው። ሱልብ ማለት ጀርባ ነው። የሴት ልጅ ሲሆን ወተራኢ ማለት የአንገቷ ጌጥ ሄዶ የሚያርፍበት ቦታ ላይ የእሷ ደግሞ ከዚህ ከደረቷ አካባቢ ከጡቶቿ መሃል ነው የሚወጣው። አላህ በዚህ ደረጃ የወንድና የሴትን ጉዳይ አመጣጣችንን ነግሮናል። ምን እንዳለው እንዳንቆራ፣ ለተራ ነገር ደግሞ እንዳልፈጠረ። ምክንያቱም ያን ንፍጥ የሚመስለውን ነገር አድጎ ምን እያደረገ ነው? እያናገረው ነው። እኔ የፈጠርኳችሁ ለትልቅ ዓላማ ነው። አመጣጣችሁ ይሄን ይመስላል፣ የምትሄዱበት ቦታ ደግሞ እንደዚህ ነው ብሎ ሊዘረዝረው ነው። ስለዚህ ከዚህ ምን እንይዛለን? ሴት ልጅ ራሱ ምን አላት? ሴት ልጅ ራሱ ስሜት አላት። እኛ ወንዶች ስሜት እንዳለን ማለት ነው። ከእሷም የዘር ፈሳሽ ይወጣል፣ ከወንድም የዘር ፈሳሽ ይወጣል። ከዛ አላህ ምን አለ? አምሻጂ ሁለቱ ይደባለቃል። ይሄን ያደረግኩት ደግሞ አለ ሰው የሆናችሁት ለምክንያት ነው። ነብተሊ ልንፈትናችሁ፣ ፈጀዐልናሁ አደረግነው የሰው ልጅ ሰሚዐን ሰሚ ያደረግነው ኢንፎርሜሽን ሰምቶ ኢማንን ሰምቶ ቁርአንን ሐዲትን ሰምቶ በልቡ ውስጥ አስገብቶ ምን እንዲያደርግ ህይወቱን እንዲቀይር በሲረን ተመልካችም አደረግነው። የሰው ልጅ በልብ መመልከቻው ካላየ ዋጋ የለውም። ኢነሃ ላ ተዕመል አብሳሩ ወላኪን ተዕመል ቁሉቡ ለቲ ፊ ሱዱር። እነሆ አለ አላህ እቺ እኮ የምታየዋት አይን አይደለችም እኮ የምታየው አለ። ዋናዋ መመልከቻ እዚህ ውስጥ ሁሉ ነገር የሚቋጠርባት ልብ ናት። ፈአዕተቢሩ ያ ኡሊ አብሷር፣ እውነተኛ መመልከቻ ያላችሁ ሰዎች ተገሰጹባት። አሁን አላሁ ስብሓነሁ ወተዓላ በዚህ መልክ ከፈጠረን በኋላ ሁጃ ማለት ምን ማለት ነው? ማስረጃ አለ። ምን አለ? ኢና እኛ እኮ ሀደይናሁ መራ ነው ማለት የሰው ልጅ አሰቢል መንገዶችን መራ ነው። ስንት መንገድ? ሁለቱም መንገድ አላህ አሳይቷል። ምንና ምን? ኢማ ሻኪረን በመልእክተኞቼ ላይ የላኩትን ሪሳላ መልእክት ተቀብሎ አመስጋኝ ሊሆን ዘንድ አላህም በማምለክ ወኢማ ከፉራ ወይም ደግሞ እምቢ ብሎ ጀርባ ሰጥቶ ከሃዲ ሊሆን ሁለቱንም መንገድ ገልጫለዋል። ምሳሌዎች እያነሳን እንመጣለን ስንደርስ። አሁን የለማን ሊጀምር ነው? የካህዲያን ሊያብራራ ምን ያሉትን እምቢ ያሉትን አላህ ምን አለ? ኢና እኛ እኮ አዕተድና አዘጋጅተናል። ከዚህ ምን ያዝ? እሳት የተባለች ጉዳይ ተዘጋጅታ ተቀምጣለች። ጀነት የተባለው ጉዳይ ተዘጋጅቶ ተቀምጧል። ማስረጃ ሐዲስ አለ። የእሳትን አስመልክቶ ሊጀምር፣ ከዛ ወደ ጀነቱ እንመለሳለን። ነቢዩ ሰለላሁ ዐለይሂ ወሰለም ተጠየቁ ወይም ስለ እሳት አነሱ። እዚህ ምድር ላይ የምታገኙት ኃይለኛ ሙቀት አንድ፣ እዚህ ምድር ላይ የምታገኙት ኃይለኛ ቅዝቃዜ እኮ ከምን የመጣ ነው? ጀሃነም ለአላህ ስሞታ ታሰማለች። ምን ብላ? ጎኔ በላው። እርስ በርስ ተፋጭታ። መቼ? አሁን ባለንበት ዘመን አላህ ምን ይላታል? ሁለት ጊዜ ተንፍሽ ይላታል። አንድ ስትተነፍስ በኃይለኛ የምታገኙት ሙቀት ነው። አንድ ጊዜ ስትተነፍስ ደግሞ በጣም የምታገኙት ቅዝቃዜ ነው። ስለዚህ ከዚህ ምን ተረዳ? አሁን ባለንበት ጊዜ ጀሃነም ምን ሆናለች ማለት ነው? ተዘጋጅታ ተቀምጣለች። ጀነትንስ በተመለከተ ሌላ ሐዲስ አለ። ጀነትና እሳትን የያዘ የጀነቱን አነሳለሁ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ ጅብሪልን እሳትንና ጀነትን ከፈጠረ በኋላ
ሂድና ጎብኛቸው አለው። ጀነትን አየና ጅብሪል ምን አለ? ያያት ወይም ስለሷ የሰማ ሁሉ አይቀርም ወደ እሷ መምጣት ቢፈልግ እንጂ ወይም ሊገባባት ቢፈልግ እንጂ። እሳትን ያያት የሰማት ቢርቃት ቢሸሻት እንጂ አለ። አላህ አሁንም ምን አደረገ? ለሁለተኛ ጊዜ ጀነትን በጣም ለነፍስ በሚያስቸግሩ ነገር ከበባት። እሳትን ደግሞ ነፍስያን ደስ በሚሏት ነገር ከበበና ድጋሚ ሂድና እያታ ነው እስከ ሐዲሱ መጨረሻ ድረስ። ከዚህ ምን ያዝ? ጀነትን እሳትን ተዘጋጅተዋል። አላህ የማንን ጠቀሰ? እኛ እኮ አዕተድና አዘጋጅተናል ሊልካፊሪነ ቢላሂ ወሩሱሊ በአላህና በመልእክተኞቹ ለካዱት አመፀኞች እኮ አዘጋጅተናል ሰላሲለ ሰንሰለቶችን። ምን አይነት ሰንሰለት? ሰብዑነ ዚራዕን ፈስልቁህ የተባለበት 70 ክንድ የሆነ ሰንሰለት ለአንድ ሰው ይሰጠዋል። በሰንሰለት ተጠፍሮ ነው ወደ እሳት የሚገባው። አላህኛ ነብይ ዝርያዎቻችንን ከእሳት ጠብቅ። ወአግላለ ካቴና ደግሞ ይደረግላቸዋል። ምን አይነት ካቴና? እጅ ከአንገት ከእግር ጋር የሚጠፈርበት የሆነ። ከዛስ ወሰዒራ ጀሃነምን ተዘጋጅታለች። በዚህ መልክ በሰንሰለት ተጠፍረው በካቴና ታስረው እሳት ይገባሉ። አላህ ከእሳት ይጠብቅ። አላህ ግን ሆን ብሎ ነው የቀጣቸው ወይስ በስራቸው? በስራቸው እምቢ ካሉ በኋላ ለማ ከፈሩ ቢ ወቢሩሱሊ በኔና በመልእክተኞቼ ከካዱ በኋላ ነው። እነዚያስ ይኸው የሁለተኛዎቹ ባህሪ ሊጠቀስ ነው። ኢነል አብራር መን ሁሙል አብራር? አብራር የተባሉት እነማን ናቸው? አላህን አብዝተው የሚገዙት ሰዎች፣ አላህን የሚወዱት፣ ሁሌ የሚያወሱት፣ የማይረሱት፣ ትዕቢት ላይ ያልወደቁ፣ ሲሳሳቱ ቶሎ ወደሱ የሚመለሱት ማን ይባላሉ? አብራር፣ የአላህ ውድ ባሪያዎች። ኢነል አብራር ለነሱማ ምን አዘጋጅቷል? የሽረቡ ይጠጣሉ። የሽረቡን ይጠጣሉ። አላህ ከምን ጀመረ? ምክንያቱም የቂያማ ቀን ፀሐይ አንድ ስንዝር ትቀርባለች። ሐታ አባታችን አደም አላህ ተቆጥቶ ማያውቀውን ቁጣ ለወደፊት ማይቆጣውን ቁጣ ያለበት ቀን አንድ። ነቢዩ ሰለላሁ ዐለይሂ ወሰለም ከወንጀላቸው የተነሳ ሰዎች ግማሹ ባቱ ድረስ፣ ግማሹ ወገቡ መታጠቂያ ድረስ፣ ግማሹ የጆሮ ግማሽ ድረስ በላብ ይተለቀለቃል ያለበት ቀን። በዛ ቀን አላህ ለአማኞች ምን አዘጋጅቷል? እዚህ ምድር ላይ ሲገዙት ለኖሩት ኢነል አብራራ የሽረቡ ይጠጣሉ። ሚን ካዕሲ ከመጠጥ። ካዕስ ማለት ዕቃ የተሞላ መጠጥ ማለት ነው። ሚዛጁሃ ማደባለቂያው እኮ ዝም ብሎ ተራ መጠጥ አይደለም። የተቀመመበት እኮ ቅመማውን አላህ እየተናገረ ነው። ካፉራ እዚህ ምድር ላይ ራሱ የሰው ልጅ እንደ ሬሳ የሚሸት ነገር አለ። ሬሳ የሰው ልጅ ከሞተ በኋላ ቶሎ ውሰዱና ወደ አፈር ክተቱትም የተባለው እኛ ዘንድ ቢቀመጥ በጣም የከፋ ስለሆነ፣ ልክ በካፉር ሲታጠብ ግን ምን ይሆናል? ሬሳውን እቀፈው ሳመው ያሰኛል። በቁርቁራ ይታጠባል መጀመሪያ በአረንጓዴው ቅጠል። ከዛስ በካፉር እቺ የምትመስል ነጭ ነገር ነው። እቺ ምድራዊ የሆነ ልብ በሉ፣ ምድራዊ የሆነ ስለ ጀነቱ እንመጣለን። በአንዲት ባልዲ ውሃ ላይ ጠብ ስታደርጋት የድሮ ኮሾ ከረሜላ ነው ወይም ይሄ ነጩ ከረሜላ ምንድን ነው? ናና ከረሜላ እሱ የሚመስል ነገር ነው። ስትከተው ድፍን ባልዲው ድፍን ቤቱ ሽቶ ያሸተዋል። አንድ ጊዜ ውሃ ሬሳው ላይ ታፈስበታለህ፣ ሽታው ይቆማል። በልንዲያው ገራሚ ሽታ ያመጣል። ጀነት ላይ የሚጠጣው መጠጥ አላላ የተደባለቀው እኮ ካፉር ሽታ አለዋል። አሁን ጀነት ላይ ስላሉ ጸጋዎች ምን ህግ እንይዛለን? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ማላ አይኑን ረአት ወላ ኡዙኑን ሰሚዐት ወላ ኸጠረ ዐላ ቀልቢ በሸሪ። ስሞቹ እንዳናመሳስላቸው እንደው እንቅረጻቸው ብንል እንዳንቀርጻቸው አይን አይቶት የማያውቅ ድግስ ተደግሷል። ጆሮ ሰምቶት የማያውቅ በልብ ላይ ውል ብሎ የማያውቅ በመናም እንኳን የማይታይ የጀነቱ ድግስ ይህን ይመስላል። ስለዚህ ምናቸው ብቻ ነው የሚገናኘው? ስማቸው። ለምሳሌ ነቢዩ ሰለላሁ ዐለይሂ ወሰለም ጀነት ላይ ስላሉ 4 መጠጦች ተነግረዋል። የወተት ማር ሆኖ ወንዝ የሚሄድ አሰባችሁ። ማር ነው ግን እንደ ወንዝ የሚሄድ፣ ወተት ነው እንደ ወንዝ የሚሄድ።
ለነማን ጀነት ለገቡት ሰዎች ሁሉ ውሃ ነው ሚሄድ፣ ኸምር ነው ሚሄድ። ምን አይነት ሊሆን ይችላል? አላህ አስገብቶ ያሳየን ነው። አይነ ይሄ እኮ ካፉር የተደባለቀበት የጀነት ምንጭ እኮ አይነ እንደ ምንጭ ይሆንላቸዋል፣ እንደ ወንዝ የሽረቡ ቢሃ የጀነት ሰዎች የሚጠጡበት የሆነ ዒባዱላህ። አላህ ምን ሲል ጠቀሳቸው? የአላህ ባሪያዎች ሲል ጠቀሳቸው። አንድ ሰው ትልቁ መገለጫው የአላህ ባሪያ መሆኑ ሌላ ስም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስማቸው ምንና ምንድን ነው? አብዱላሂ ወረሱሉ ሁለት ነው ስማቸው። አብዱላህ የአላህ ባሪያ ናቸው። ማስረጃ ሱብሓነ አለዚ አስራ ቢዐብዲህ ጥራቻ ይገባው አላህ ባሪያው ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የሌሊቱን ጉዞ ያስጓዘ። አልሐምዱሊላሂ አለዚ አንዘለ ዐላ ዐብዲህ ምስጋና ለዓለማቱ ጌታ ይገባ በመልእክተኛው በነቢዩ ሙሐመድ ላይ በባሪያው ላይ ቁርአንን ያወራል። ስለዚህ ይኸው ማንም ሰው ሊያስብ የሚገባው እኔ እውነተኛ የአላህ ባሪያ ነኝ ወይ? ምክንያቱም እኛ ለአላህ ባለን ባርነት ልክ የእሱ እርዳታ የዛው ልክ ነው። ገምቱ። ልድገመውና እናንተ ትገምታላችሁ። የቁርአን አንቀጽ እኛ ከአላህ ጋር ያለን የባርነት ግንኙነት ልክ የእሱም እርዳታ ወደኛ የዛው ልክ ይመጣል። የቁርአን አንቀጽ ማስረጃ እሱ። አላህ ምን አለ? አለይሰ ላሁ ቢካፊን ብሎ ነው ያቆመው። አለይሰ ላህ አላህ አይደለምን? ቢካፊን በቂ ለነማ አብዳ ባሪያውን አለ። ስለዚህ ምንድነው መስፈርቱ? ምን ሆኖ ተገኘ? ሸርጡ መስፈርቱ ምን ሆኖ ተገኘ? የአላህ ባሪያ በሆንከው ልክ የአላህም እርዳታ እሱ አንተም መብቃቱ የዛው ልክ እየቀረበ ይመጣል። ማስረጃ አንድን ጨምር። ዘከርያ ዓለይሂ ሰላም ልጅ ፈለገ። አላህን ለመነው። መቼ ነው የተጠራው? እንቅልፉን ተኝቶ ነው የተጠራው። ፈናደቱ ልመላኢከቱ ወሁወ ቃኢሙን ዩሰሊ ፊል ሚሕራብ። መላእክቶች እኮ ጠሩት። ልጅ ሊሰጥ ማለት ነው። ምን እያደረገ? ምሕራብ ውስጥ ገብቶ አላህን ለማምለክ እየሰገደ። ስለዚህ ከዚህ ምን እንይዛለን? አለ የሚባል መከራ አይመጣብህም። አንተ ወደ አላህ በመጣህ ቁጥር ፈረጃው አብሮ መጥቷል። የተጠራው ዘከርያ ምን ላይ ሆኖ ነው? አምልኮ ላይ ሆኖ። አሁን አብዛኛዎቻችን ለአላህ ከመቅረብ ይልቅ ለሱ ከመንገር ይልቅ ችግራችንን እንደዚህ ሆነናል። መፍትሄ ያለው እሱ ምን ነበር ያለው? ፀጉሬ ሸበተ፣ አጥንቴ በሰበሰ፣ ሚስቴ አረጠች። በምድራዊ ሰበብ አብቅቷል አላበቃ? አብቅቷል። ግን ሁሉን ቻይ ለሆነው ለአላህ ምን አለ? አንተም በመለመኔ እኮ አፍሬ ያላችሁ። ይሄ ምን ይባላል? ጀርቤሃለሁ፣ አውቅሃለሁ፣ አንተ ሁሉም ማድረግ ትችላለህ። እኔ ለመንኩህ፣ እውነተኛ ያንተ ባሪያ ልሁን፣ አንተ እንደምትፈጸምልኝ አውቃለሁ። በስተርጅና ምን አለው አላህ? ወአስለሕና ለሁ ዘውጀህ፣ ሚስቱን አስተካከልንለት። አረጠ የተባለው ደረቀ የተባለው የወር አበባ ፓይፕ ቀደደና አላህ ታይቶ ተሰምቶ ሞክሼ ኖሮት እማያውቅ እሱ ልጅ ስጠኝ ነው ያለው። ምን አለ? ወበሸርናሁ ቢጉላሚ ኢስሙሁ የሕያ ለም ነጅዐል ለሁ ሚን ቀብሉ ሰሚያ። በዓለም ላይ ከየሕያ በፊት ከአደም ጀምሮ የሕያ የሚባል ስም የሌለ ወንድ ልጅ ነቢይ የሆነ ሰጠነው። ስለዚህም አብዱላህ ለመሆን እንጣር። አላህ የእሱ ባሪያዎች ያድርገን። ኢባዱላሂ ዩፈጅሩነሃ። አሁን ግድብ መገደብ ከባድ ነገር ነው አይደለም? የሀገራችን ግድብ ስንት ዓመት ፈጀ? ታሪፉና የጀነት ሰዎች የሚመጣላቸው መጠጥ ምን ያደርጉታል? ዩፈጅሩነሃ አይ ዩናዊሉነሃ፣ ያዘዋውሩታል። ተፍጂር ወደ ፈለጉት ቦታ ቁጭ ካሉ መጠጣት ሲፈልጉ እንዲህ ይሉታል። በእጃቸው ይመጣል ራሱ። ምን ስላለ አላህ ለሁም ማ የሻኡን፣ የፈለጉት ነገር ሁሉ እኮ አላቸው። የፈለጉትን ነገር ማዘዝ ነው ከነሱ የሚጠበቀው። ምን ሲሰሩ ነበር እዚህ ምድር ላይ? ዩፉነ ይሞሉ ነበር። ቢነድሪ ስለታቸውን ይሞሉ ነበር። ስለት ዋጂብ ነው ወይስ ሱና ነው? ሱና ነው። ግዴታ እኮ አይደለም። ግዴታ ምንድን ነው? ሰላት፣ ዘካ፣ ጾም
እና ግዴታ የተደረጉ ነገሮች አሉ። ነድር ስለት ማለት ምን ማለት ነው? አላህ ሆይ እቺን ሀጃ ከፈረጅከኝ አንድ በሬ ያርዳለሁ አሉ። የቁም ነገሩ ጋር ሲመጣላቸው ቃላቸውን አያፈርሱ። በሱና በእንዲህ በትርፉ ነገር ቃል ያላፈረሱ በፈርድ ነገሮች ቃላቸውን ያጥፋሉ ተብሎ ይገመታል? ይሄው ባህሪያቸው ተጠቀሰ። ዩፉነ ይሞላሉ፣ ቢነድሪ ስለትን። ሁለተኛስ ወይኻፉን ይፈራሉ። አላህ ፈሪዎች ያድርገን። አሚን በሉ። አላህ ፈሪዎች ያድርገን። አላህን አለመፍራት እሱ ፊት መቆምን አለመፍራት ነውና አዘናግቶ ጥፋት ላይ ይጥላል። ወይኻፉን ይፈራሉ እኮ አማኞች የውመን ቀንን ይፈራሉ። ምን አይነት ቀንን? ሌላ አንቀጽ ላይ አላህ እንዲህ ሲል የጠቀሰው ወተቁ የውመን ቱርጃዑነ ፊሂ ኢለላህ። ወተቁ ፍሩ፣ የውመን ቀንን ቱርጃዑ የምትመለሱበትን ፊሂ በዛ ቀን ውስጥ ኢለላህ ወደ አላህ የምትመለሱበት ቀን አለ። ያን ቀን ፈርታችሁ ለሱ ቀን የሚሆን ስንቅ ያዙ። እነዚህ አማኞች እኮ ወይኻፉን ይፈሩ ነበር የውመን ቀንን ካነ ያ ቀን እኮ ሸሩሁ መከራው ሙስተጢራ የተሰራጨ የሆነ የሚያስፈራ የሆነ ያን ፈርተው ምን ይሰሩ ነበር? ሌላ ባህሪያቸው ወዩጥዒሙ ያበሉ ነበር። ወዩጥዒሙ ያበሉ ያጠጡ ያለብሱ ነበር። አጣዓመ ምግብን አላ ሑቢሂ እነሱ ከመውደዳቸው ከመፈለጋቸው ምን መሆናቸውን ያስይዛል ማለት ነው። ምን መሆናቸውን ያስይዛል? ራሳቸው ድሃ መሆናቸውን ያስይዛል። ራሳቸው ድሃ ናቸው። ያቺ ምግብ ፈልገዋታል። ነገር ግን እየወደዷት ከነሱ የምግብ ውዴታ በላይ የማንን ውዴታ አስቀደሙ? ያላህን ውዴታ ለማግኘት ምሳሌ ያመጣል። እነማንን ያበላሉ? ምስኪኖችን፣ ወየቲመን የቲሞችን፣ ወአሲራ የጦር ምርኮኞችን፣ ምርኮኛ ተደርገው የተያዙ ሰዎችን እኮ ያበላሉ፣ ያጠጣሉ። ነቢዩ ሰለላሁ ዐለይሂ ወሰለም አንድ እንግዳ መጣባቸው። ማን ነው የዛሬ እንግዳዬ ሚሸፍንልኝ አሉ። ዝም ተባሉ። ለምን? የመዲናዎቹም ድሃ ስለነበሩ። ወዩእቲሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሷሳ ከነፍሳቸው አሳልፈው እየሰጡ እንጂ ራሳቸው ድሃ መሆናቸው ተነግሯል። መጀመሪያ ነቢዩ ሰለላሁ ዐለይሂ ወሰለም 9 ሚስቶቻቸው ጋር ላኩ። የዘጠኙም መልስ ምን ሆነ? ውሃ እንጂ የለም። ምን የለም? ውሃ እንጂ የለም። ውሃ ብቻ የሚጠጣ ነው ያለው። ከመዲና ሰዎች አንዱን ያስተናግድልዎታል አላቸው። ሄደ። ሚስቱ ጋር ሲሄድ ምን አለ አላት? ልጆችን የሚበሉት ብቻ ነው ያለው አላት። ከዛ ምን አላት? ልጆቹን በጊዜ አስተኝ፣ መብራቱን አብሪው አላት። ምግቡን አቅርቢለት፣ መብራቱን የምታስተካክል ያስመስለሽ መብራቱን አጥፊው አላት። ከዛ እሱ እየበሉ መስሎት አብረውት ማለት ነው ያንን ምግብ የድፍን ቤተሰቡን ምግብ በልቶ አደረ። አሁን እነዚህ ሰዎች ምንን አስበው ነው? እንግዲህ ሰው እኮ አልተሰበሰበም። ላስተናግድልዎት ብለው የእሳቸውን እንግዳ ይዘው የሄዱት ሰው አይቶታል? አልተሰራም። ምን ውስጥ የተሰራ ስራ? ቤት ውስጥ። ነቢዩ ሰለላሁ ዐለይሂ ወሰለም በነገታው ምን አሏቸው? ትላንት ማታ በሰራችሁት ስራ አላህ ስቋል አሏቸው። በሌላ ሪዋያ አላህ ወዶላችኋል አሏቸው። ይሄው ወዩጥዒሙነ አጣዓመ አላ ሑቢሂ እነሱ ከመውደዳቸው ጋር የማንን ውዴታ አስቀደሙ? የአላህን ውዴታ አስቀደሙ። ኢነማ ኑጥዒሙኩም ይላሉ ደግሞ በምናቸው? ወይ በመላሳቸው ወይ በተግባራቸው። ሊሳን ለሁለት ይከፈላል። ምላስ በምላስ አውጥተህ የምትናገረዋል፣ በተግባር አውጥተህ የምትናገረዋል። ይሄን ሲሰሩ እነዚህ አማኞች እኮ ኢነማ ኑጥዒሙኩም እኛ ያበላናችሁ ያጠጣናችሁ ሊወጅሂላህ የአላህን ፊት ፈልገን ነው። ላ ኑሪዱ በፍጹም እኮ አንፈልግም ሚንኩም ከእናንተ ከድሃዎቹ ጀዛአን በገንዘብ አጸፋው እንዲመለስልን አንፈልግም። ነገ እኛ ቢቸግረን እንድትመልሱልን አንፈልግም። ወላ ሽኩረን በተግባር በምላሳችሁ ደግሞ አመሰግናለሁ እንድትሉ እኮ አይደለም ያደረግነው ይላል። ይሄ ራሱ የማን ባህሪ ነው? የአማኞች ባህሪ ነው። ከዛስ ኢና ይላሉ አማኞች እኛ እኮ ነኻፉ እንፈራለን ሚን ረቢና ከጌታችን የውመን ቀንን አቡሰን ቀምጠሪራ ፊትን ከማስደንገጡ የተነሳ ሚያጨማድዳት ሚያከስላት የሆነን ቀን ፈርተን ነው እኮ ያን ቀን እንዲጠብቀን ዛሬ ደፋ ቀና እያልን ያለ ነው ይላሉ። ከዛ አላህ በተራው ምን አለ? ፈወቃሁሙላህ። ዊቃያ ማለት ምን ማለት ነው? መጠበቅ። ፈወቃሁሙላህ አላህ ደግሞ ጠበቃቸው። ሸረ ዛሊከ ልየውም የዛን ቀን ክፋት እነሱ ፈርተው ደፋ ቀና ሲሉ የነበረው አላህ ራሱ ጠበቃቸው።
ወለቃሁ መጠበቅ ብቻ ደግሞ አይደለም። አትደነግጥም ማለት ዝም ብለህ ኖርማል ሞድ ላይ ትቆማለህ ማለት ነው። ይህ ሽልማት ፈመን ዙሕዚሐ አኒ ናሪ ወኡድኺለ አልጀነተ ፈቀድ ፋዝ። ከእሳት ተጠብቆ ጀነት የገባ ሰው አይደል የሚለው? ከሚፈራው ነገር ጠበቃቸው። እሺ ምን ሊሰጣቸው ነው? ወለቃሁ ለገሳቸው። ነድረተን ማለት ሚያበራ ፊት። አላህ ከጀነት ሰዎች ይበለን። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የጀነት ሰዎች ጀነት ገብተው አላህ ምጨምርላችሁ ነገር አለ ወይ ሲላቸው የነሱ መልስ ምን ይሆናል? አለም ቱበይዱ ጁሃና ፊታችንን አላበራህልንም ወይ ይሉታል። ስለዚህ ፊት መብራት ራሱ የምን ምልክት ነው? የትልቅ ከላይ እንግዲህ እዚህ ምድር ላይ አማኞች ከላይም ከውስጥም የሆነ ስራ ሲሰሩ ስለኖሩ ወለቃሁ አላህ ለገሳቸው። ነድረተን የፊት ማብራትን፣ ወሱሩረን የልብ ደስታን ደግሞ ለገሳቸው። ልባቸው ደስተኛ ደግሞ ይሆናል። ወጀዛ መነዳቸው እኮ አላህ ጀዛ ማለት ምንዳ ማለት ነው። ቢማ ሶበሩ እዚህ ምድር ላይ ታግሰው ስለነበሩ ወጀዛሁም ለገሳቸው። ቢማ ሶበሩ ታግሰው ስለነበር በምን ላይ? አላህን በመታዘዝ ላይ ታግሰው ነበር። ወንጀልን በመተው ላይ ታግሰው ነበር። ከአላህ የተወሰነው ቀደር ደግሞ ሲመጣ ከአላህ ነው ብለው ታግሰው ኖረዋል። ጀነት አስገባቸው። ወሐሪረን ሐር ልብስ ደግሞ ያለብሳቸዋል። የቂያማም ቀን ስንቀሰቀስ አልሙልኩ የውመኢዚን ሊላህ ንግስና በጠቅላላ የሱ ብቻ ስለነበረ ምን ያደርጋል? ራቆታችንን በባዶ እግር ሳንገረዝ ቀስቅሶ እነማናችሁ በአግባብ እኔን ስታመልኩ የኖራችሁት? ከዛ የመጀመሪያ ልብስ የሚለበሰው ሰው ማን ነው? አቡል ሁነፋ የተውሂድ ሰዎች አባት መሪ የሚባለው ኢብራሂምን ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከፍጡራን ሁሉ ቀድሞ አላህ ልብስ የሚያለብሰው ኢብራሂምን ነው። በምኑ ሰበብ? ወለቀድ አተይና ኢብራሂመ ሩሽደሁ ሚን ቀብል። ኢብራሂምን እኮ በልጅነቱ ነው ገና የሐቁን መንገድ የመራ ነው። ስለዚህ የጀነት ሰዎች ሐር ልብስ እንዲለብሱ ይደረጋል። ሙተኪኢን ደገፍ ያሉ ሲሆኑ መቀመጥ መቆምና መደገፍ ልዩነታቸው ምንድን ነው? የምትደገፈው ስትመቻች ነው። የቤቱ አባወራ ምን ይደረግለታል? ቤት ውስጥ ልጆች ራሱ ሊቀመጡ ቢሉ የመጅሊስ ቦታ አለችዋል። እቺ ቦታ ያባታችሁ ናት። እንደገባ እግሩን ቁጭ ያደርጋል። ከዛስ ደገፍ ይላል። ያቺ ድንበር የማናት? የሱ ናት። ቤቱ የሱ ስለሆነ እንጂ በሰው ቤት ላይ እንደዛ ይላል። ለአንተ ሲሰጥ የድርሻ ቦታ ሙተቂን ጋለል ብለህ ትቀመጣለህ። ፊሃ በጀነት ውስጥ ምን ላይ? አለል አራኢክ ረዣዥም በሆኑ አልጋዎች ላይ። አልጋዎቹ ደግሞ ምን ያላቸው? አጎበር ወንፊት አላቸው። የፈለከውን ብትፈጽም ማንም አያየው። አላህ ከነሱ ያደርጋል። ላ የረውነ በፍጹም አያገኘው። ፊሃ በጀነት ውስጥ ሸምሰን የሚያቃጥል ፀሐይ እኮ አያገኘው። ወላ ዘምሃሪራ ብርድም አያገኙም። ዘምሃሪር ማለት ብርድ ነው። ስለዚህ ምን ይባላል? ሩም ቴምፕሬቸር ቀለል ያለች ምርጥዬ አየር ማለት ነው። አላህ ከነሱ ያደርጋል። ይህ አሁን ያላህን አገላለጽ ወዳንየተና ዳንያ ማለት በጣም መቅረብ ማለት ነው። አለይህ በእነሱ ላይ እኮ በጀነት ሰዎች ላይ ትቀርባለች። ምንዋ? ዚላሉሃ የጀነት ፍራፍሬ ዛፎች የዛፎቹ ጥላ ዚል ማለት ጥላ ማለት ነው። ጥላ ይሆኗቸዋል። ወዙሊለት ትዋረዳለች፣ ትተናነሳለች፣ ትታዘዛለች። ማን? ቁጡፉሃ ፍራፍሬዎቿ። ተድሊለን መተናነስን እኮ ፍራፍሬዎቿ ይታዘዛሉ። ተኝተ መብላት ስትፈልግ ትተኛለህ። አንተ ለሁም ማየሻኡን ብለዋል። አንተ መመኘት ነው ያለብህ። አላህ ይሞላዋል የተቀረው። የዚህ ጸጋ ባለቤቶች አላህ ያደርጋል። ወዩጣፉ ጠዋፍ ደግሞ ያደርጓቸዋል። የጀነት ሰዎችን ይዞሯቸዋል። አለይህም በጀነት ሰዎች ላይ ቢአንየቲ ዕቃ ይመጣላቸዋል። የሚስተናገዱበት ዕቃ እዚህ ምድር ላይ ነቢዩ ሰለላሁ ዐለይሂ ወሰለም ምን ከለከሉ? በወርቅና በብር መጠቃቀም ከልክለዋል። የጀነት ውስጥ ብር፣ ወርቅ የመሳሰሉት ደግሞ እዛ መጠቃቀሚያ ናቸው። ወዩጣፉ ይዞራል እኮ በአስተናጋጆቻቸው። አለይህም በጀነት ሰዎች ላይ አላህ ከነሱ ያደርጋል። ቢአንየቲ በዕቃ ሚን ፊደቲ የብር ከሆነ ወአክዋቢ ብርጭቆዎች አሉ። ካነት እነዚህ ብርጭቆዎች ቀዋሪራ ከንጣታቸው የተነሳ አሁን እዚህ ምድር ላይ የምናውቀው ብርም ሆነ ወርቅ ከውጭ ወደ ውስጥ ከውስጥ ወደ ውጭ ያሳያል።
ያሳያል አያሳይም? የጀነት ውስጥ ከንጻቱ የተነሳ ብሩ ውስጡ ወደ ውጭ ወደ ውስጥ የሚያሳየው ቀዋሪረ ይህ ዕቃ እኮ ሚን ፊደቲን ከብር የሆነ ሲሆን ቀደሩሃ ተቅዲራ ልኬታን የተለካ ሲሆን መጠጥ ይመጣላቸዋል። ለምንድን ነው አላህ ስለ ልኬታ ያወራው? አንድ ሰው በጣም የሚጣፍጠው ነገር እሱ ሊጠጣ የፈለገው ግማሽ ሊትር ነው። 1 ሊትር ቢመጣለት ይመቸዋል? አይመቸውም። ሁለተኛ ሊጠጣ የፈለገው 1 ሊትር ነው። ሩብ ሊትር ቢሰጠው የልቡ ይደርሳል? አንተ በሻው አላህ ይሞላው። ቀደሩሃ ተቅዲራ አስተናጋጆቹ ሞልተው የሚያመጡት የጀነት ሰዎች በፈለጉት ቀድር ልክ ነው። አላህ ከነሱ ያደርገን። ወይስቀው ይጠጣሉ እኮ ፊሃ በጀነት ውስጥ ከእሰን የመጠጥ ብርጭቆችን ሚዛጁሃ ማደባለቂያዋ የሆነች ዘንጀቢላ ዝንጅብል የተባለውን ያው የጀነቱ ምን ብለናል? በስም እንጂ የሚመሳሰሉት አይመሳሰሉም ብለናል። በዛ የታሸ የተደበለቀ ይሆናል። አይነን ምንጭ ሲሆን ጀነት ውስጥ ፊሃ በጀነት ውስጥ ቱሰማ ስያሜው እኮ የሆነ ሰልሰቢል በመባል የሚታወቅ ምንጭ አለ። ከዛ የሄዱ ይጠጣሉ። ወየጡፉ ጠዋፍ ይዞሯቸዋል እኮ የጀነትን ሰዎች አለይህ በጀነት ሰዎች ላይ ዊልዳኑን ህፃናት ልጆች ሙኸለዱን ማለት ከህፃንነታቸው ዘላለም ዓለም ድረስ እድሜያቸው ማይጨምር አስተናጋጆች ናቸው። እድሜያቸው አያድግም፣ ህፃኖች ናቸው። ኢዛ ረአይተሁም ስትመለከታቸው እነዚህን ህፃኖች ሐሲብተሁም ትገምታለህ ሉሉአ ሉል የተባለው ጌጥ መንቱራ ብትን ያሉ ሉል ይመስሉሃል። በዚህም እየሄዱ ያስተናግዳሉ። ከዚህ ምን ይዛል? አስተናጋጆቹ እንደዚህ ካማሩ የሚስተናገዱት የጀነት ሰዎች አላህ ከጀነት ያደርገን እንጂ ጀነት ብንገባ ምን ያህል ልናምር እንችላለን? ልብ አስተናጋጆቹ በዚህ ደረጃ ካማሩ እነሱ ማያረጁ ህፃን ልጆች ሆኖ የሚቆዩ ከሆነ እዚህ ምድር ላይ ደፋ ቀና ያሉት ባላህ ላይ አምነው የሞቱትማ ከነዚህ የበለጠ ምን ይባላል በአረብኛ? ሚንባቢ አውላ ከነሱ እኮ የበለጡ ናቸው ይባላል። ወኢዛ ረአይተ ጀነት ውስጥ ስትመለከት ፈም እዛ ጀነት ውስጥ እኮ ረአይተ ትመለከታለህ ነዒመን ላ ዩሰፍ እገልጸዋለሁ ብለህ ብትሞክር ገልጸህ ልትጨርስ ማትችለው ጸጋ እኮ ጀነት ውስጥ አለ። ወሙልከን ከቢራ ትልቅ የሆነ ንግስናም አለ። የጌታችን ንግስና ዓሊየሁ ሱብሓነላህ የጀነት ሰዎችን እኮ በበላያቸው ላይ ዓሊየሁ በበላያቸው ላይ ቲያቡ ልብስ አላህ ያለብሳቸዋል። ሱንዱሲ የሐር ትልቁ ውድ ልብስ ማለት እዚህ ምድር ላይ ነው። ሐር ሲልክ ይባላል በእንግሊዝኛ። ሲልክ ያለበት ከረባት ዋጋው አይቀነስም። አይደለም ሙሉ ሲልክ ሊለበስ ቀርቶ ነቢዩ ግን ምን አሉ ሰለላሁ ዐለይሂ ወሰለም ወንድ ልጅ እዚህ ምድር ላይ ሐር ልብስ እንዳይለብስ ተከለከለ። ምን ሲቀር? እከክ በሽታ ያለበት ሰው ሲቀር። እከክ በሽታ የያዘው ሰው ሌሎች ጨርቆች እሱ ላይ ቢሆኑ ቁስሉ ጋር ተጣብቆ ሲነሳ ቁስላቸውን ይገሸላልጠዋል። ይሄ ግን ሲልክ የተባለው ሐር የተባለው በጣም ከስስነቱ የተነሳ በቁስሉ ላይ በላዩ ላይ ነው እንጂ የሚያልፈው አይጣበቅም። ስለዚህ የጀነት ትልቁ ሽልማት ምንድነው? ዓሊየሁ ከበላያቸው ላይ ቲያቡ አላህ ልብስ ያለብሳቸዋል። ሱንዱሲ ሐር ኹድሩ ይሄ ሐር ደግሞ ከለሩ ምን የሆነ አረንጓዴ ኸضር አረንጓዴ ማለት ነው። ወኢስተብረቅ ወፍራም ሐርም ይለብሳል። የመጀመሪያው ቀጭኑ ሐር ከውስጥ ከላያቸው ደግሞ ሌላ ወፍራም ሐር ይለብሳሉ። ወሁሉ ይጠለቅላቸዋል ደግሞ አሳዊረ አምባሮች ደግሞ ይጠለቁላቸዋል። ሚን ፊደቲ የብር አልቦ ደግሞ እዚህ እጃቸው ላይ ይጠለቅላቸዋል። ሱብሓነላህ ወሰቃሁም አላህ ያጠጣቸዋል። ረቡ ጌታቸው ሸራበ ጠሁራ ውስጥ ላያቸው ጽድት የሚያደርግ መጠጥ ደግሞ አላህ ያጠጣቸዋል። አሁን ልብ በሉ ስለ አማኞች በዚህ ሁሉ ደረጃ ከሄደ በኋላ ከምንድነው የጀመረው ብለን ነበር? ከፍትወት ጠብታ ልብስ ላይ
እንዲህ ስንፈገፍገው ራሱ ኮሽ ኮሽ እያለ ከደቂቃዎች በኋላ ይወድቃል። አላህ ምን አለ? ኢነ ሃዛ ይህ እኮ ከላይ ስትሰሩ የነበረው የጥሲ ምድር ላይ ለአጭር ዓመት ካነ ለኩም ለእናንተ እኮ ነው ጀዛእን ደሞዝ ሲሆን የተዘጋጀው ሽልማት ወካነ ነበር እኮ ሳዕዩኩም እዚህ ምድር ላይ ስትንቀሳቀሱ የነበረው ሳዕይ ማለት ልፋታችሁ ቁርአን መያዝ ለይል መተመስገድ አዛን ማለት ገንዘብህን አውጥተህ መስጠት አላህ ያዘዘውን መታዘዝ የከለከለውን መከልከል መሽኩረን አመስግኝ ይልሃለሁ ጀነትን የመነደዋችሁ ይሄ ሁሉ ሽልማት የተሸለማችሁት ወካነ ሳዕዩኩም እዚህ ምድር ላይ እኮ ተፍ ተፍ ስትሉ የነበረው መሽኩረን ተወዶላችኋል ተመስግናችሁበታል እኔ ወድጄዋለሁ እኔ ጨርሻለሁ ማን ሂሳብ ሰጪ ስለዚህ ከዚህ ምን እንይዛለን አላህ ዘንድ የሚወደድ ስራ አለን ወይስ የለንም ይሄን ትኩረት እናድርግ ሷሃባዎች ስራ ማብዛት ላይ አበደን ተጨንቀው አያውቁም ምን ላይ ነበር የነሱ ትኩረት አላህን ፈርቼ ነው ወይ የሰራዋት አላህን ከፈራው እሱ ራሱ ይቀበለኛል ምክንያቱም አላህ ምን ብሏል ኢንማ የተቀበሉ الله من المتقين አላህ የሚቀበለው እሱም ፈሪ ከሆኑት ነውና አሁን የቁርአንን ፍሰት ይሁን ሌላ አርዕስት ውስጥ ገባ ኢና እኛ እኮ ነሕኑ ነዘልና እኛው እኮ ነው ያወረድነው አለይከ ነቢያችን ሆይ ባንተ ላይ አልቁርአን ቁርአንን ተንዚላ ማውረድን እኮ ያወረደው እኛ ለምን የመካ ሙሽሪኮች ይሄ ሁሉ መልእክት የተመከሩት ምን ይሉ ነበር ወቃሉ አሳጢሩ አወሊ ይሄ ነብዩ መሐመድ እኮ ሰለላሁ ዐለይሂ ወሰለም የሚያወራው ቁርአንን ማለት ነው እሳቸው ላይ ያወረደው ምን ይሉ ነበር የቀደምት ሰዎች ተረት ነው ይሉ ነበር ኢና ነሕኑ ነዘልና አለይከ አልቁርአን ተንዚላ ባንተ ላይ እኮ ቁርአንን ያወረደው እኛ ፈስቢር ታገስ ለሁክም ረቢካ ለጌታ ፍርድ ወላ ቱጢዕ እንዳትታዘዝ በፍጹም ሚንሁ ከነዚህ ከአጋሪያን አቲመን ወንጀለኛ የሆነ ሰው እንዳትከተል የሆነ ነገር በወንጀል እናርግ ቢሉ እሺ እንዳትላቸው ምክንያቱም ወንጀለኛ ሰዎች ወደ ጥሩ ነው የሚጠሩት አይደል ወደ መጥፎ ነው የሚጠሩት እያበላሹ አስተካካዮች ነን ይላል አው ከፉራ ካዲ የሆነ ሰው እንዳትታዘዝ ወዝኩር አላሁ አክበር አውሳ እስመ ረቢክ የጌታህን ስም ከትልልቅ አምልኮዎች ውስጥ ምንድነው አላህን ሁሌ ማውሳት ታላቁን ሰው ነብዩ መሐመድን አላህ ምን አላቸው ወዝኩር አውሳ እስመ ረቢክ የጌታህን ስም ቡክረተ በጧቱ ክፍለ ጊዜ ወአሲላ በከሰዓቱ በማታው ክፍለ ጊዜ ወሚን الليل ከሌሊቱ ክፍል ደግሞ ፈስጁድ ለሁ ሱጁድ አድርግለት ለአላህ ወሰብሑ አጥራው ለይልን ሌሊትን ጠዊላ ረዘም ያለች ሌሊትን አላህን አስታውሰው ቁሚ ለይለ ኢላ ቀሊላ ተብለዋል ይሄ ለሳቸው አንተ ውድ መልእክተኛ ይሆን ሌሊቱን አንጋው ትንሽ ይቀር አንተ ትንሽ ተኛ ይሁን እንግዲህ እሳቸውን በምንድን ነው ያነሳሳቸው የእሳቸውን ምን ይፈልጋል ማለት ነው አላህ ዱዓቸውን ልመናቸውን ወዶላቸው በርታ ይላቸው የማን እንደወደደለት የዳውድን እንደወደደለት አንድ ቀን ይጾማል አንድ ቀን ያፈጥራል ግማሽ ሌሊቱን ደግሞ ይሰግድለታል ስለዚህ ወደ አላህ ይበልጥ በተቃረብን ቁጥር ከኛ ምን ይጠበቃል ያ ያቃረበንን ጌታ ወደሱ ማውሳት ሁሌ አለመርሳት ኢነ ሃኡላ እነዚህ አጋሪያን እኮ ዩሒቡነ ይወዳሉ አልዓጅለ ዱንያን ይወዷታል ወየዘሩነ ይተዋሉ ወራአ ከጀርባቸው የውመን ተቂላ ከባዱ አስጨናቂውን ቀን እኮ ንቀው ትተውታል ነሕኑ እኛ እኮ ኸለቅናሁ ፈጥረናቸዋል ወሸደድና አጠንክረና አበርትተና አስረሁ መገጣጠሚያዎቻቸው ሕፃን ልጅ አይታችሁታል እንደተወለደ አባት ጣቱን ይሰጠዋል የአባቱን ጣት ለመያዝ ያቅተዋል አያቅተውም ምን ስል ነበር ጆይንቶቻችን አልጠነከሩም ነበር ከዛ ጉልበቷ ስትመጣ እኔ የምትባለው በሽታ ትመጣለች አላህን መርሳት ብሬን ምናምን ይልሃል ሰዎች አላህ ምን አለ ወኢዛ ሽእና ከፈለግን በደልና እንቀይራለን አምሳለሁም የነሱን አምሳያ ተብዲላ ሌላን ምትክ እኮ እናመጣለን
ብዙ ሰለምቴዎች አላያችሁ የሚያስገርም ነገር የሚሰሩ ብዙ ሙስሊም ሆነው ደግሞ ጥፋት የሚያጠፉ ሰዎች አሉ የሉም? ሙስሊምን እያሉ ኢስላም ሊዋጉ የሚገቡ ሰዎች አሉ እዚህ እኛ መሃል ተቀምጠው። እነዚህ ሲበጠብጡ አላህ ሌላ ሃይማኖት ላይ የነበሩ ሰዎችን ያመጣና የሃይማኖቱ ምትክ ደግሞ ያደርጋቸዋል። ስለዚህ አላህ ምን አለ? አትዘንጉ፣ መገጣጠሚያችሁን ያጠነከር ነው እናንተን ሰው አድርገን ያቆምናችሁ እኛ ነን። ከፈለግን ግን በሌሎች አዲስ ደግሞ ትውልዶች ኢስላምን የነቢዩን ዲን ይዘው የሚንቀሳቀሱ በእነሱ እንተካችኋለን። ከዛ ተመለስን ወደ 29ኛው አንቀጽ ኢነ ሃዲሂ እቺ እኮ ተዝኪራ እቺ ምዕራፍ እስካሁን የተነገራችሁ መገሰጫ ማስታወሻ የንቃት ደውል ናት። ፈመን ሻአ የፈለገ ሰው ከልቡ ቁርጠኛ የሆነ ሰው ኢተኸዘ ይይዛል እኮ ኢላ ረቢሂ ወደ ጌታው ሰቢለን ወደ አላህ የሚያዳርሰው መንገድ እኮ በቁርጥ ይይዛል። አሁን የሁለት ሰዎች ምሳሌ ያነሳል። ድር እና አቡ ጀህል ነቢዩ ሰለላሁ ዐለይሂ ወሰለም ከአወላለዳቸው አንስቶ ያውቃቸው ነበር። ከዛ ዳዕዋ ላይ ያርጉለት ምን አለ? ዞር በል ከዚያ ያላቸው አድርሰሃል እንድልን ነው እንመሰክርላለን ሂድ አላቸው። ልክ ጀርባ ሰጥተው ሲሄዱ ወላሂ እውነቱን እንደሆነ እኮ አውቃለሁ። ማንን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። እና ምን ከለከለው ስትሉ ማብራሪያ ውስጥ ገባ። ምን አለ? እነዚህ በኒ ሃሺም የሚባሉት አለ የነቢዩ የዘር ሐረግ ምንድነው? ሰለላሁ ዐለይሂ ወሰለም ሙሐመድ የአብደላ ልጅ፣ አብደላ የአብዱል ሙጠሊብ ልጅ፣ አብዱል ሙጠሊብ የማን ልጅ? የሃሺም ልጅ። ሃሺም ከምኖች ነው? ከቁረይሾች ነው። ስለዚህ ሃሺሚ ይባላሉ የነቢዩ ዘሮች። አቡ ጀህል ደግሞ ቁረይሽ ሆኖ ከሌላኛው ነገድ ውስጥ ነው ያለው። ልክ አሁን 7 ቤት ተብሎ ቻሃ እነ ሞር ምናምን ይባላል። 7 ቤት ግንድ ነው ግንዱ ነው አይደል? ልክ እንደዛ። ከዛ ምን አለ? እነዚህ በኒ ሃሺም የሚባሉት አለ ዘምዘም ውሃን እኛ ነው የምንቆጣጠረው ሲሉ እሺ ያልናቸው አለ። የጦር ባንዲራን እኛ ነን ይዘን የምንሄደው ሲሉ እሺ ያልናቸው አለ። ጉባኤ የሚደረገው እኛ ጋር ነው ሲሉ እሺ ያልናቸው አለ። ብለው ከኛ መሃል ነብይ ወጣ ይላሉና አንቀበላቸው። ምንስ አቡ ጀህልን ለጥመት የዳረገው ከልቡ ቁርጠኛ ሆኖ ስላልተነሳ ኩራት ላይ ስለወደቀ ነው እንጂ ከልጅነቱ ያቃቸዋል። ከተወለዱበት ጊዜ አንስቶ ምን ስላለ ራሱ እውነቱን እንደሆነ እኮ ወላሂ ብሎ ነው ማለት በጌታዬ ይሁንብኝ አውቃለሁ። እሺ ዲማት የሚባለው ሰው ነው። ኡምራ ሊያደርግ መጣ። አረብ ምን አሉት የመካ ሙሽሪኮች? እኛ መሃል አንድ እብድ አለ አሉት። እኛ መሃል አንድ በሽተኛ እብድ አለ አሉት። ማለት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የእሱን ቃል ስሙ፣ በጌታዬ ፍቃድ ሩቃ አርግለትና አላህ ያሽረዋል። የሚሽር ሰው መልስ ነው አይደለም የሰጠው? የሚሽር ሰው ጉዳዮችን ወደ ራሱ ነው የሚያስጠጋው። በአላህ ፍቃድ ሩቃ ዱዓ አርግለትና ይሄ እናንተ መሃል ያበደውን ሰው አሽረዋለሁ አለ። መጣ ነቢዩ ሙሐመድ ጋር ሰለላሁ ዐለይሂ ወሰለም ምን አላቸው? ወገኖችን ነግሮኛል በሽተኛ እንደሆንክ እብደት እንዳለብህ ሩቃ ላርግልህና ባላህ ፍቃድ ትድናለህ አላቸው። ጨረስክ አሉት። አዎ ጨረስኩ። ኢነ አልሐምደሊላህ ነሕመዱሁ ወነስተዒኑሁ ወነስተግፊር ወነዑዙ ቢላሂ ሚን ሹሩሪ አንፉሲና የሚለው ሲያነቡበት ምን አለ? ድግምት አውቃለሁ አለ፣ እብደት አውቃለሁ አለ፣ ጥንቆላ አውቃለሁ አለ። እንዲህ አይነት ነገር በሕይወቴ ሰምቼ አላውቅም። ያውቃቸው ነበር ግን እሳቸው አያውቃቸው። ቃሉ ረታው። ምን አለ? ምን ላርግ አላቸው። ስለም አሉት። እጃቸውን ያዘና እስልምናን ተቀበለ። በራሱ አላቆመም። ምን አላቸው? ለጎሳዎቼ እስልምና ልቀበል ወይ እኔ ወክያቸዋል። ተወከል አሉት። ለጎሳዎቹ እስልምናን ተቀበለ። ሄዱ አሰልማቸው። ከዚህ ሰውዬ ታሪክ ምን እንረዳለን? ፈመን ሻአ የፈለገ ሰው ኢተኸዘ ይይዛል ኢላ ረቢሂ ወደ ጌታው ሰቢላ መንገዱን ይይዛል። ቁርጥ ያደርጋል ለነፍሱ አዝኖ። ነገር ግን ወማ ተሻኡን እናንተ እኮ አንድን ነገር አትሹ እናንተ የሰው ልጆች ሆይ ኢላ ሲቀር እንጂ አንየሻ አላህ ከሻ በኋላ ቢሆን እንጂ። ከዚህ አንቀጽ ምን ተረዳል? እኛ የሰው ልጆች መሺአ አለ፣ ፍላጎት ተሰጥቶናል። የእኛን ፍላጎት ግን የማን ፍላጎት ይበልጠዋል?
የአላህ ፍላጎት። ስለዚህ የአላህ ፍላጎት ሁሌ ከማን በላይ ነው? ከማናችንም በላይ ነው። አሁን እንዲህ ነገሮች በምሳሌ ነው የሚገቡት። አላህ ሱብሓነሁ ወተዓላ ምን አለ? የሀቡ ይሰጣል ሊመን የሻኡ ለፈለገው ኢናተ ሴት ልጅ ይሰጣል። ወየሀቡ አላህ ይሰጣል ሊመን የሻኡ ለፈለገው ከዛስ ወንድን ይሰጣል ለፈለገው መንታ ይሰጣል። የፈለገውንስ ምን ያደርጋል? የፈለገው መሃን ያደርጋል። የሰው ልጅ ግን ገና ሳያገባ ራሱ ምን የመጀመሪያ ልጄ እንትና ከሆነች እንትና እላታለሁ፣ ወንድ ከሆነ እንትና እኔ የምፈልገው ወንድ እንዲወለድልኝ ነው ምናምን ይላል እንላለን አለ። ሁሉን ነገር ማቀናበር የሚችለው ጌታ አልወደደላቸውም፣ አልፈለገላቸውም። ፈለገ አልፈለገ። ስለዚህ ለሰው ልጅ ግን ምን ተሰጥቶታል? መሺአ። ስንሻ ስንፈልግ ግን መጥፎን ነገር እንዳንመኝ እንዳንፈልግ፣ ኸይሩን እንፈልግ። ከአላህ መሺአ በታች ከተሳካ ሰየው፣ ካልተሳካስ የተመኘ ነው ቢያንስ ጥሩ ነው። ጥሩ የተመኘ አጅር ያገኛል እንጂ ይቀጣል አይቀጣም። ኢነላህ አላህ እኮ ካነ ነው እኮ ዓሊመን አዋቂ፣ ሐኪመን ጥበበኛ የሆነ ጌታ ነው። ዩድኺሉ ያስገባል እኮ አላህ መን የሻኡ የፈለገው ፊ ረሕመቲህ እዝነቱ ውስጥ ያስገባል። አላህ እዝነቱ ውስጥ ከሚያስገባቸው ሰዎች አላህ ያደርጋል። አላህ እዝነቱ ውስጥ ከሚያስገባቸው ሰዎች አላህ ያደርጋል። አላህ እዝነቱ ውስጥ ከሚያስገባቸው ሰዎች አላህ ያደርጋል። ይሄው ጠቀለለ። ዩድኺሉ ያስገባል ፊ ረሕመቲህ መን የሻኡ የፈለገው ፊ ረሕመቲህ እዝነቱ ውስጥ ወዛሊሚን ነገር ግን በደለኛዎች አዓደ ለሁም አላህ እኮ ለነሱ አዘጋጅቶላቸዋል ዓዛበን ቅጣትን አሊማ አሳማሚ የሆነች ቅጣትን አዘጋጅቶላቸዋል። በአላህ ፍቃድ በመስጂዱ መሰራት ምክንያት ቆሞ የነበረው ደርስ ይመለሳል ወደዚሁ መስጂድ። ከዙሁር በኋላ እንደዚህ እያደረግን ከቁርአን ኪታብም እናዘጋጃለን። 5 ሐዲስ 7 ሐዲስ እየቀራን በአመት ውስጥ ብዙ ሐዲስ መቅራት እንችላለን። ስለዚህ ለእውቀት ራሳችንን እናዘጋጅ። አላሁ ስብሓነሁ ወተዓላ የኢኽላስ ባለቤት ያድርገን። መጨረሻችንን አላህ ያሳምርልን። አላህ መጨረሻችንን አላህ ያሳምርልን። አላህ መጨረሻችንን አላህ ያሳምርልን። ወሰለላሁ ወሰለም ወባሪክ ዐላ ነቢይና ሙሐመድ ወዐላ አሊሂ